አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ በጉጉት ሲጠበቅ የነበረው የመጨረሻው ብሎክ ተለቀቀ። ለመኖሪያና ለኢንቨስትመንት ተመራጭ በሆነችው በማራኪ ኮሪደር ልማት ደምቆ በሚታየው በሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከባለ 1 ወለል ጀምሮ በመረጡት የፍሎር አማራጭ አቅርበንሎታል። ባለ 1 መኝታ በ730 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ በ1.3 ሚሊዮን ብር ቅድመ ክፍያ ያገኛሉ። እነዚህን ቅንጡ አፓርትመንቶች በ10% ቅድመ ክፍያ የቤት ባለቤት መሆን ይችላሉ። እንዲሁም ቀድሞ ለሚመጡ ለ10 እድለኞች ብቻ 30% የሚደርስ ቅናሽ አዘጋጅተናል። ዛሬ የሚወስኑት ውሳኔ የነገዎትን ዋስትና ይገነባል። ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ አሜሪካን ሲንገር ሶንግራይተር ኤንድ አክትረስ የሆነችው ታዋቂዋ ዶሊ ፓርተን ከዚህ ዓለም በሞት ተለይታለች። በ80 ዓመቷ እንግዲህ በካንሰር ነው የሞተችው ብለውናል። ነው እስቲ እናየዋለን። ነው አይደለም የሚለውም ማለት ነው። ግልጽ ሪቹዋል የተደረገው ወንድሞች በጣም በሚገርም ሁኔታ ማለት ነው። እንደተለመደው በቀመር ነው የገደሏት። ግልጽ ሂውማን ሳክሪፋይስ ነው የተደረገው ማለት ነው። የዚህኛዋ እንግዲህ ደግሞ ለየት የሚያደርገው በማይሊ ሳይረስ አማካኝነት ነው መስዋዕት የተደረገችው። ራሷ ማይሊ ሳይረስ የሞቷን ቀን ሁሉ ሳይቀር ትናገራለች ማለት ነው። የሚገርም ነው ወንድሞች፣ እንዳያመልጣችሁ አብራችሁን እስከ መጨረሻው ሁኑ። እንግዲህ እቺ የሙዚቃ ኮከብ ተዋናይና ተወዳጅ ሰው ነች። እቺ ዶሊ ፓርታኩት ዶሊ ለማይሊ ሳይረስ ጋድ ማዘሯ ነች፣ ክርስትና እናቷ ነች። በጣም ነው የምትወዳት፣ በጣም ነው የምትንከባከባት። የሁለቱ ፍቅር በጣም ነበር የሚያስቀናው። መድረክ ላይም ብዙ ጊዜ ፐርፎርም ሲያደርጉ ይታያል እንደዚህ በምታዩት መልኩ። ግን ይህ ፍቅራቸው አንዳቸውን መስዋዕት አድርጓል ማለት ነው። ማይሊ ሳይረስ ክርስትና እናቷን መገበር ነበረባት፣ ገብራታለች። በጣም የሚገርም ነገር ነው ማሳያችሁ፣ እንደተለመደው በመረጃና በማስረጃ ይኸውላችሁ። እንግዲህ ጋድ ማዘሯ ስለመሆኗ ይሄ ማሳያ ነው እና ቀድሞውኑ ነው ማይሊ ሳይረስ ሳትወለድ የማይሊ ሳይረስ አባት ቢሊ ለዶሊ የልጄ ክርስትና እናት ትሆኛለሽ ያላት ማለት ነው። ከተወለደች በኋላ እውነትም የሷ ወዳጅ፣ የሷ ክርስትና እናት፣ የሷ ተንከባካቢ ሆነች። ማይሊ ሳይረስ እንግዲህ ዋና አጋንንት ነች። እንደምታውቁት ሚውዚክ ኢንዱስትሪ ላይ ያለች አጋንንት ነች። እንግዲህ ዴሞኒክ የሆኑ ሳይኖችንም ታሳያለች። ደዋን አይ ሳይን ማለት ነው፣ አዮፍራ ሳይን። እንዲሁም ርኩሰት የተሞላበትንም ንግግር ታረጋለች። በጣም አስጸያፊ የተባለ ዋና አጋንንት ናት ስላችሁ ዝም ብዬ አይደለም ይሄን የምለው። ዋና ዴቪል ወርሺፐር ናት ስል ዝም ብዬ አይደለም ይሄን የምለው። እንደምታዩት ጋዲስ አላነበውም፣ ከዛ ሜን ትላለች ማለት ነው። እንዲህ ያለ የርኩሰት ንግግር ከአፏ የሚወጣ አጋንንት ነች ማለት ነው። የዲያብሎስ ስራ አስፈጻሚ ነች። ከዛ ምን ትላለች? እንዲሁም አሪያና ግራንዴ ጋዲዝ ውመን ብላ የለ እንዲሁም ውመን አይደለም ጋዲዝ ትልና አላነበውም ሜን ትላለች። በወንድ ጾታ ጠርታው ማለት ነው። አጸያፊ ስለሆነ ነው ማላነበው። እስቲ ንግግሯን እንስማው። God is a gay man. I know Ariana thinks it's a woman, but I think it's a gay man, okay? ውስጧ ያለው ርኩስ መንፈስ ምን ያህል አደገኛ እንደሆነ አያችሁ። መችስ ከዛሬ 7 ዓመት በፊት ስለ ሚውዚሽያንስ፣ አክተር፣ ስለ ሴሌብሪቲ፣ ስለ ኢንፍሉዌንሰርስ ስሰራ ዴይ7 ላይ እቺንም እንግዲህ አካትቼ ነበር። ስለዚህ ብዙ ነገር ብያለሁ። እነዚህ ያው ማወራቸው ግን አዳዲስ ነገሮች ናቸው እና እንዴት ዶሊን መስዋዕት እንዳደረገቻትም የማሳያችሁ ይሆናል ማለት ነው። ጋድ ማዘሯን ይኸውላችሁ። ኦገስት 25 ለማይሊ ሳይረስ በጣም ወሳኝ ቀን ነው። ሂስቶሪካል ነው። ለሷ ኢምፖርታንት ነው። ለሷም ለኬሪየሯም ለሙያዋም ማለት ነው። በዛ
ቀን ወይንም በዛ ቁጥር ቀመር መሰረት ነው ዘፈን የምትለቀው ፐርፎርማንስ የምታደርገው። እኔ አይደለሁም ይሄን ያልኩት፣ ራሷ ማይሊ ሳይረስ ነች። ትሰሙታላችሁ። አስታውሱ ዶሊ የሞተችው መች ነው? ኦገስት 25 እና ምን ያህል ኦገስት 25 ለማይሊ ሳይረስ ወሳኝ ቀን እንደሆነ ስሙ ስታወራ። I decided to release Used to Be Young on August 25th because this particular date historically has been important to me personally and in my career. ሰማችኋት አይደል? ምን ያህል ወሳኝ እንደሆነ ደግሞ ላሳያችሁ። ኦገስት 25 2010 እንግዲህ ማይሊ እና ሊያም ሰፓሬትድ ወይንም ብሬክ አፕ ያደረጉበት የተለያዩበት ቀን ነበረ። ኦገስት 25 2013 ደግሞ ሪኪንግ ቦል ሪሊዝድ የተደረገበት ነው። ይሄ ታዋቂ ዘፈን ማለት ነው። ኦገስት 25 2013 ደግሞ አይኮኒክ ቪኤምኤስ ፐርፎርማንስ ያደረገችበት ወቅት ነበር፣ ኤምቲቪ ላይ ማለት ነው። ኦገስት 25 2017 ላይ ደግሞ ያንገር ነው የተባለውን የለቀቀችበት ነው ዘፈኑ ማለት ነው። ኦገስት 25 2023 ደግሞ ዩዝድ ቱ ቢ ያንግ የሚለውን ሪሊዝድ ያደረገችበት ወቅት ነው። ኦገስት 25 ደግሞ የአባቷ ቤሊ የልደት ቀን ነው ማለት ነው። ታዲያ 2026 ኦገስት 25 ላይ ደግሞ ዶሊ ሞተች ማለት ነው። የማይሊ ሳይረስ ክርስትና እናት ምን ያህል ወሳኝ እንደሆነ የቀናያችሁ ለሷ። ደግሞ ኦገስት 25 ላይ ምን አይነት ነገር ቲዩት እንዳደረገችም እናየዋለን። ማይሊ ሳይረስ ማለት ነው። አያችሁ በዚህ ቁጥር ቀመር እንዴት እንደገደሏት። እሺ ማይሊ ሳይረስ ምን ብላ ጻፈች? ኒው ኤራ ኒው አልበም ከሚንግ ሱን። መች? ከስራ አንብቡት። ኦገስት 25 2026 ዶሊ ከመሞቷ ከተወሰነ ሰዓታት በፊት ማለት ነው። ከዛ እዛው ኮመንት ላይ ገባችና ራሷ a little note from ማይሊ ኔሽን ብላ this post was shared before ይውላችሁ ከዛሬው heart breaking news በፊት የተለቀቀ ነበረ ብላ እንግዲህ የማጽናኛ መልእክት ጻፈች ማለት ነው። ግን እሷ ከመሞቷ በፊት ኦገስት 25 ላይ ይውላችሁ አያችሁ ወሳኝ ቀን ነው ለሷ አይደል እንዴ? አዎ ኒው ኤራ ብላ ለቃ ነበር። አዲስ አልበም ከሚንግ ሱን እያለች ያው የብለድ ሳክሪፋይስ የሚመስል ክላውድ ወይንም ሰማይ ይታያል። ቀይ በቀይ ነበር ሰማዩ፣ ስክሪኑም ቀይ ነው፣ እሷም ቀይ ሆና ትታይ ነበር ማለት ነው። እና እየነገረችን ነበር በግልጽ አይደል እንዴ? አናውንስ እያደረገች ነበር። ይሄ ሳክሪፋይስ ነው። ገባችሁ አይደለ? መስዋዕት አደረገቻት ማለት ነው ለኬራው ለሙያዋ። ምክንያቱም ይሄ ለኬሪ ወሳኝ ቀን ነው ብላለች። እና የሞተችበት ቀን እና ወር ተመልከቱት። 8ኛው ወር 25ኛው ቀን ላይ 8 ሲደመር 25 ስንት ነው? 33 ፍሪ ሜሰነሪ ነምበር ማለት ነው። አያችሁ 33 ቁጥር መጣ። እሺ ማይሊ ሳይረስ አሁን እድሜዋ ስንት ነው? 33። በ33 ቁጥር ቀመር መሰረት ደግሞ አያችሁ ህይወቷን አሳጧት ማለት ነው። ቁጥሮችን አያችኋቸው? ቁጥሮች ፓወርፉል ናቸው። ቁጥሮች በጣም ወሳኝ ናቸው ለጨለማው አካል፣ ለዲያብሎስ ስራ አስፈጻሚዎች ማለት ነው። በቁጥር ቀመር ነው ሁሉንም ነገር የሚያደርጉት። ባለፈው የሃይደንን እያየን ነበር አለ የናሽቪልና የሂሮስ አክትረሷን። አሁን ደግሞ ተራው የጆሊ ሆኗል ማለት ነው እንደምታዩት በጣም በሚገርም ሁኔታ። ሌላው ኢንተረስቲንግ የሆነው ነገር ደግሞ የአትላንቲክ ሃሪኬን ኔምስ ነው። በጣም የሚገርም እኮ ነው። ወርልድ ሜትሮሎጂካል ኦርጋናይዜሽን ሮቴሽን ስኬጁሉን የተመልከቱት። ኔክስት አትላንቲክ ስቶርም ወይንም ቀጣዩ አውሎ ነፋስ ስሙ ማን ቢሆን አሪፍ ነው? ዶሊ። ይሄ እንግዲህ ከዓመታት በፊት የተሰየመ የስም ዝርዝር ነው እና ኦገስት ላይ ዶሊ የተባለ ስቶርም ይመጣል። ተመልከቱ፣ እዛ ጋ እኮ ገለዋታል። አያቸው። አሁን ደግሞ ሳይንቲስቶች መጡና እንዴት ያለ ኮኢንሲደንስ ነው እያሉ ነው። ስለ ዶሊ አውሎ ነፋስ እየተወራ ባለበት በዚህ ወቅት ዶሊ የምትባል አንድ ዘፋኝ ሞተች ማለት ነው። አንድ አክትረስ። ይሄ ኢንተረስቲንግ አይደለ ወንድሞች? ይሄ መችስ የዚህ አውሎ ነፋስ ስም ቀመር ነው እንደምታውቁት። በዚህ አውሎ ነፋስ ስም ብዙ ርኩሰት ይሰራሉ፣ ያደርጋሉ። ብዙ ማንሜድ ዲዛስተር ይፈጥራሉ። ብዙ ሰው ሰራሽ አደጋ ይፈጥራሉ። ዲፖፕሌሽን፣ ሰው ይጨርሳሉ። እቺ
ጆሊ ግን ራሷ ደግሞ ፓርት ኦፍ ቢግ ክለብ ነች። ወንድሞች የእነሱ ሰው ነች። መች ያቺም ሃይዳንም እንዳየ ነው ማለት ነው። እንዲሁም የአዛዜል ልጅ ነች። አዛዜልን በጣም ነው የምትወደው። መጠጥ ስትጠጣ ሁሉ የእሱን ስም ጠርታ ነው የምትጠጣው። አዛዜል እንደምታውቁት ደ ፎለን ኤንጅልስ ነው። ከወደቁት መልአክ መካከል አንደኛው አደገኛው ነው። ዓለማችን ለገባችበት ጦርነት ቀውስ ተጠያቂ የሆነው ማለት ነው። መች ጦር መስራትን እሷ ላይ ያስተማረው፣ የጦር መሳሪያን እሷ ላይ ያስተማረው። ይሄው የሚተኳኮሱት የሚገዳደሉት እሱ ባስተማረው እርኩሰት ነው። እና በሱ ስም ምላ ነው የምትጠጣው። ስሟት ቱ ደ ጋድ አዛዝኤል ስትል የሚገርም ነው። እንደሰማችሁት ቱ ደ ጋድ አዛዜል፣ ለእሱ አዛዜል አምላኳ ነው አይደለ? ዲያብሎስ ስራ አስፈጻሚዎች አምላካቸው ስለሆነ ይሄ ጎት ኦፍ ሜንዴዝ፣ ይሄ ጎት፣ ይሄ ባፎሚት፣ ይሄ ሳተርን ማለት ነው። መጽሐፈ ሄኖክ ምዕራፍ 2 ከቁጥር 30 ላይ እንዲህ ይላል፣ አዛዝኤልም ለሰዎች ሾተልና ሰይፍ መስራትን ጋሻ መሰጎድንም ጥሩር መስራትንም አስተማራቸው ይላል። አያችሁ፣ ቅድም ያልኳችሁ ይሄ ሰውዬ ባስተማረው እርኩሰት ጥበብ ነው። እንግዲህ የእርኩሰት ጥበብ ዓለማችን የምትጋደለው እስከ ዛሬ ድረስ ማለት ነው። ጆሊ ይሄ አባቷ ነው ማለት ነው። ለሷ አምላኳ ነው ማለት ነው። አዎ ዳትስ ዋይ ላስት ኢንተርቪዋ ላይ ዴቪል ሆርን የምታሳየው ባፎሚቱን ምልክት የምታሳየው ማለት ነው። የመጨረሻ ኢንተርቪዋ ነው ይሄ ከመሞቷ በፊት ያደረገችው። አያችሁ ዴቪል ሆርን ስታሳይ ይናገራሉ፣ እነሱ ግልጽ ይነግሩናል። አዎ የኛ እነሱን መውደድ ስለሚሰውረን እንዳናምን ስለሚያደርገን ነው እንጂ አሁን ግን እመኑ በየጊዜው ስለምታምኑኝ ማለት ነው። እኔ የተኛችሁ ተነሱ። ይሄው ብዙ ምልክቶችን ታሳያለች ደግማ ደጋግማ። እንዲሁም አስታውሳለሁ ጁላይ 27 2006 እንደ አውሮፓውያኑ አቆጣጠር በናሽቪል ግራንድ ሜሶኒክ ሎጅ ተገኝታ እንደዚህ ቀይ ለብሳ ከኋላዋ ደግሞ ቼከርድ ፍሎር ይታያል፣ ጥቁርና ነጭ ማለት ነው። ፎቶ ተነስታ ነበር እና ግልጽ ነው። ደዋን አይሳይኑም ግልጽ ነው። በተርፍላዩም ሞናርክ ፕሮግራሚንጉም ግልጽ ነው። ኢቨን ያቺ የምትወጓ መርፌዋንም ፊት ለፊት ስታስተዋውቅ ነበር። እንዲሁም ትሰሙታላችሁ። ቫክሲን እያለች የጆሊን ዘፈን ትዘፍነዋለች ማለት ነው። ተወጉ፣ እንዳትሞቱ ተወጉ፣ ክትባቱን ተቀበሉ። 2019 የመጣው ክትባት ማለት ነው። የተነሳው ወረርሽኝ ታውቁታላችሁ። 2019 ላይ በጊዜው ተከተቡ ስትል ነበር። ምክንያቱም ፓርት ኦፍ ቢግ ክለብ ስለነበረች። እኔ አሁን ስለዛ ብዙ ነገር አላወራም፣ ግን ቫክሲን የሚለውን ባይሆን ልጋብዛችሁ። I'm begging of you, please don't hesitate. Vaccine, 'cause once you're dead, then that's a bit too late. I know I'm trying to be funny now, but I'm dead serious about the vaccine. ልለምናችሁ ባካችሁን ቢንዳትሉ ውሰዱ ያንን መርፌውን የሚወጋውን አለች እና እሷን ሰምታችሁ ወሰዳችሁ ነበራችሁ እንዴ? በጊዜው እሷ እንግዲህ ያው ላይ ሞታለች። ሞቷን የሚያፋጠነችው የራሷ እንግዲህ ወዳጅ ማይሊ ሳይረስ ነች፣ ወይንም ክርስትና ልጇ ማለት ነው። በጣም የሚገርም ነው ወንድሞቼ። ይህንን ይመስላል ሃሊውድ ውስጥ የሚሰራው ርኩሰት። በየጊዜው መችስ እንዳየነው ነው እንደገላለጥ ነው የዲያብሎስን ስራ። ብዙ አድናቂዎች እንደሚኖሯት እርግጠኛ ነኝ፣ ኢትዮጵያ ውስጥም ከኢትዮጵያም ውጭም። ሪያሊቲው ትሩዙ ግን ይህንን ይመስላል። እነዚህ ዲያብሎስን የመረጡ ለዲያብሎስ ሰርቭ የሚያደርጉ የአባታቸው ምኞት የዮሐንስ ወንጌል እንደሚለው የሚያስፈጽሙ ምዕራፍ 8 ከቁጥር 44 እንደሚለው ማለት ነውና በጣም የሚገርም ነው። ሪቹዋላቸው የምታዩት ነው። እንዲሁም እኮ እሷ ከሞተች በኋላ ሉናር ኢክሊፕስ ታይቷል። ኦገስት 27 እስከ 28 2026 ማለት ነው። ከቨሪንግ 96% ኦፍ ደ ሙን ይላሉ እንደነሱ እንደነ ናሳ ብቻ ነበረ። ከዛ በፊት እሷን አስቀድመው በእርግጥ በኦገስት 25 እንደ ማይሊ ሳይረስም ቀመር እንደሷን ፓርት ኦፍ ቢግ ክለብ አባልነት ለአዛዜል ተላልፋ ትሰጣለች። አዛዜል ህይወታችሁን አያድነውም። አዛዜል የዘላለም ህይወት አይሰጣችሁም። ደ ዋቸርስ ደ ፎለን ኤንጅልሶች
ወይንም እኔ ደፌለን ኤንጅልስ የምላቸው ደማችሁን ነው የሚጠጡት፣ በስጋችሁም በነፍሳችሁም ነው የሚቀልዱት ማለት ነው። ባለጌ፣ ቆሻሻ፣ ጋጠወጥ፣ እርኩስ ነው የሚያደርጓችሁ። የተወሰነ ነገር ሊያሳዩአችሁ ይችላሉ። እነዚህ የታሰሩ መንፈሶች ማለት ነው። በወኪሎቻቸው አማካኝነት ዓለምን ሊዘውሩ እና ሊያዘውሩ ይችሉ ይሆናል። ግን ጥቂት ጊዜ ነው ወደዛ እሳት ባህር ይወረወራሉ ማለት ነው። እህት ወንድሞቼ፣ እና ያለው ሪያሊቲ ያለው እውነታ ያለው ትሩዝ ይሄን ይመስላል። ተረዳችሁኝ አይደለ? መች ብዙ ሚዚሽያንስ ብዙ አክትረስ አይደለ እንዴ አይተናል እኮ ቤተሰቦቻቸውን ሳክሪፋይስ ሲያደርጉ። ካኒ ዌስት እንዲሁም በግልጽ ነው እሱ የቅርብ ጊዜ ነው የሱ ማይ ማማ ወዝ ሳክሪፋይስድ ብሎ የተናገረው ማለት ነው። እናቴ መስዋዕት ሆና ነው ብሎ ተናግሮ ነበር። ብዙ አሉ እና ልትማኑን ይገባል። እነዚህ ሰዎች የምትከታተሉ የምትወዱ የምታደንቁ ሰዎች ማን እንደሆኑ ምን እንደሚከተሉ ማንን ሰርቭ እንደሚያደርጉ ማንን እንደሚያገለግሉ እናንተ እነሱ እንደ ሮል ሞዴል ስታዩ ምን እየተከተላችሁ ምን እያደረጋችሁ እንደሆነ ወዴት ልትወሰዱ እና እንዴት ልትጠፉ እንደሆነ ቆም ብላችሁ የማታስቡ ከሆነ አብረው ወደ እሳት ባህር ይወስዷቸዋል። እያንዳንዱን ነገር ማወቅ መቻል አለባችሁ። ሜሲክ ሲስተሙን መረዳት መቻል አለባችሁ። እዚህ ውስጥ ነው የምንኖረው፣ እዛ ሲስተም ውስጥ ነው ያለ ነው። ግን ሲስተሙን ተረድተን እንዴት ሲስተሙ ላይ አጌነስት መሆን እንዳለብን ደግሞ የምናይ ይሆናል። እያየነውም ነው። እግዚአብሔር የቅድስት ድንግል ማርያም ልጅ ከዚህ ያውጣን ይርዳን እንጂ አሁን እነዚህ ሰዎች የሚያደርጉትን የሚለብሱትን የሚዘፍኑትን የሚሰሩትን ሰው ሁላ ማድረግ ይፈልጋል። ባይ ዲፎልት ዴቪል ወርሺፐር እያደረጓችሁ ነው ማለት ነው። ጣዖት አምላክ እያደረጓችሁ ነው። እነሱ እንደ አይዶል ስለሚታዩ ማለት ነው። እና በጣም ጥንቃቄ ያስፈልጋል። ተስጦ አላቸው፣ ተስጦ ይኖራቸዋል። በፊት ያን ተስጦ ተጠቅመው ደግሞ ፍሪ ሜሰኖች፣ ኢሉሚናሪዎች፣ ስካይላንድ ባውንስ፣ ሌሎችም ሶሳይቲዎች፣ ሌሎችም አካላቶች በአጠቃላይ የዲያብሎስ አገልጋዮች ይመርጧቸዋል፣ ይመለምሏቸዋል፣ በእነሱ ይጠቀሙባቸዋል። የዛ ጊዜ እናንተ ነቃ ማለት መቻል አለባችሁ ማለት ነው። ካልሆነ በጣም አደገኛ ነው ጉዳዩ። ይዞን ነው የሚጠፋው። የምንወደው የምናደንቀው ዘፋኝ፣ ፊልም ሰሪ፣ ኳስ ተጫዋች ይኖራል እኮ ግን ይጠልፏቸዋል፣ ይወስዷቸዋል። እነሱም በስምምነት ይሄዳሉና እንደዚህም መስዋዕት ያደርጓቸዋል። ፈቅደውም መስዋዕት የሚሆኑበት ጊዜ አለ። ፈቅደውም ሞቱ ተብለው ደግሞ የሆነ አይላንድ ተደብቀው የሚኖሩበት ጊዜ አለ። ወይም ክሎን የሚደረጉበት ጊዜ አለ። ገባቸው አይደለ? ይህንን ማወቅ ያስፈልጋል፣ መጠንቀቅ ያስፈልጋል። እንግዲህ የማይሊ ሳይረስ አልበም ኦገስት 25 ላይ ተተዋውቋል። በቅርቡ አልበም እንደሚወጣ ብላ ከዛ በኋላ ጆሊ ሞታለች እንደምታውቁት። ምናልባት አሁንም እንግዲህ አልበሟን በኦገስት 25 ልታወጣው ትችላለች ማለት ነው። ወይም በ25ኛው ቀንም ሊሆን ይችላል። ብቻ አልበሟን የምትለቅበት ቀን በጣም ወሳኝ ቀን ነው ብዬ አስባለሁ። የቁጥር ቀመሩ ማለት ነው። ብቻ ለአዲሱ አልበሟ መስዋዕት አርጋታለች። ለአዲሱ ኒው ኤራ ማለት ነው። ለአዲሱ ታይም፣ ለአዲሱ ጊዜ አይደለ እንዴ? ለአዲሱ ዘመን ማለት ነው ወንድሞቼ። እና ያለው ነገር ይህንን ይመስላል። ፈጣሪ ግን ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ይሰውረን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።